أعوذ بالله من الشيطان الرجيم. وما أرسلنا من قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. ሙስሊሞችን ታከፍራላችሁ ይባላል። لا حول ولا قوة إلا بالله. ምን ነው አንተዬ? ምን ነው ሙስሊሞችን እንዴት አድርገን እናከፍራለን? እኛ ማን ነን? ሙስሊም ላይ ራሱ መረማ አኻሁ فقال يا عدو الله او يا منافق او يا كافر ካለ አንድ አካል ያለውን ለዛኛው ያለው ነገር ትክክል ከሆነ ትክክል ነው፣ ካልሆነ ግን ኢላ ሐራ عليه لم يقل احدكم ብለው ነብዩ አለይሂ ሰላቱ ወሰለም ያ ነገር ቢመለስበት እንጂ ተብሏል። ታዲያ ሙስሊምን እንዴት እናከፍራለን? እየው አሁን እኮ ተስሚያ ላይ ስተት የተፈጠረው እኮ ለዚህ ነው። እኛ ሽርክ ላይ የወደቀ ግልጽ ሽርክ ላይ የወደቀ አካል ሽርክ ላይ ነው የወደቀው። አንተ ይሄንን ሙስሊም ነው ያልከው። يقول الامام ابن عثيمين رحمه الله አንድ ሙስሊም لو وقع مسلم في الشرك الاكبر ግልጽ ሆነ ሽርክ ላይ አንድ ሙስሊም ቢወድቅ ምንድነው ሁኔታው ብለው ሲጠይቋቸው اولا تسميته مسلما جهل من المسمي መጀመሪያ ሙስሊም ብለህ ለምን ትጠይቃለህ? አንድ ሙሽሪክ ተብሎ ነው የሚጠየቀው። ዶር እያመለከ ነው ሙስሊም ብለህ መጀመሪያ አትጠይቅ ነው የሚሉት። ሽርክ ላይ የወደቀ መሐመድ አህመድ ሰዒድ ከማል አያዲንም በቃ የለም። ደሊል ከቁርአንም የሚያመጣ የለም፣ ከሐዲስም የለም። ቁልጭ ያለ ፍንትው ያለ ግልጽ ያለ ሽርክ ላይ እንዳትወድቁ አላህ እያለ አስጠንቅቋል። ሽርክ ሰራ ኩፍር ሽርክ ሰራ ሐዲስም ላይ ስመጣ መቀረው ይሄንኑ ነው ያየነው። ስለዚህ ሙስሊሞችን ያከፍራሉ። ታው ሙስሊምን ያከፍራሉ ብለህ አትናገር። አንተ ሙስሊም እንዴት እናከፍራለን? ኹዋንይ ስለሆነ ጀምዕይ ስለሆነ አከፈርን እንዲልህ ተው እንጂ። ሽርክ ላይ የወደቀን አካል ቀብር ያመለከ እነዛም ቀብር እነዚህም ቀብር ጫልይን ያመለከ አንተ የጅብሪልን ያመለከ ትክክል አይደለም እያልክ ጫልይን ያመለከ ላይ ምንድነው ወገቤን የምትለው? አላህ ያለው ነው፣ ነብዩ ያስተማሩት ነው፣ ሱሐባ ያስተማሩ ይሄን ነው። በቃ አለቀ። እኛ ሙስሊምን አላከፈርንም። ይሄ የተሰጠነው መጀመሪያ ለምን በጣም እንድትቃወምና ልክ ጅማት ግትርትር እንዲል ነው። ሙስሊምን ያከፍራሉ አንተ ወይ የነዚህ ጭካኔ ተክፊር ቢሆን እኮ ይላል። ታው አሁንም ተቅላህ አላህን ፍራ በለው። ሙስሊሞችን አናከፍር። ምናልባትም ከዚህ በላይ እኮ ብዙ የተባላል። ሱሪ እናንተ ጋር ሱሪ የሚለብስ ደጃል ነው አላለ። ሱሪ የለበሰን ደጃል ትላላችሁ፣ ሱሪ የለበሰን ካፊር ትላላችሁ። በእንደናንተ እንደ የመን ያልጠመጠመን ታባራላችሁ፣ ሱንያ አይደለም ትላላችሁ፣ ካፊር ትላላችሁ እስከ ማለት የተደረሰበታል። እንግዲህ ተመልከቱ። አንድ ሴት ኒቃብ ካለበሰች ሙስሊም አይደለችም ትላላችሁ። ያልተባለ ነገር የለም። ሲነግሯቸው ሰው ጋር ሲጠጉ አንተን የሚጠሉህና የሚቃወሙ ሰዎች ማለት ነው። ምቀኝነት ስላለ ብዙ የምትናገረው አይደለም የሚማርካቸው፣ አንተን የሚጠሉበት ብቻ ነው የሚፈልጉልህ ስህተት። እንደው እንዴት አድርጌ ጠልፌ በጀርባው በዘረርኩት የሚሉበት ወጥመድ አጥማሽ ስለሆኑ አምዩ ጋር ሲሄዱ እነዚህ ምንም አልቀራው ጋር ሲሄዱ ኒቃብ ያለበሰን እኮ ካፊር ይላሉ። አረ ሙስሊም አይደለም እነሱ ዘንድ በቃ አንቺ ተራ ነሽ ብሏታል። አንተ ጋር እንደው እዛ እነሱ መስጂድ መሄድ ተጣላለቻች ሲል እዚህ ደግሞ ይመጡና የተወሰነ ጫት የሚቅም ወይ አቂዳው ደህና ነው ግን ጫት ይቅማል። ጫት ተቀማል አይደል? አንተ እነሱ ዘንድ እኮ ሙስሊም አይደለም። የተወሰነ ቂራአት የቀራ ከሆነ እነሱ እኮ አንተ ከሸሂያው ውጭ እኮ አንድ ዓሊም አይቀበሉም። ከየመን ከሳዑዲም ሆነ ከግብጽም ሆነ ከየት አንድ አይቀበሉም። ሸሂያ አለቀ በቃ ይሉና ይነግሩታል። ይሄም ወይ እነዚህ ሙተዓሲቦች ናቸው ይልና ይመጣል። እዛኛው ቦታ ደግሞ ወደ መንግስት ቦታ ሲሄዱ ግብር አይከፍሉም የሚሏቸው እነዚህ እኮ ግብር አትከፍሉ ይላሉ። እነዚህ መዋጮ አትከፍሉ ይላሉ። እነዚህ ልማት አትውጡ ይላሉ። እነዚህ አካባቢ ወደ ልማት ወጣችሁ እንደዚህ እርከን አትስሩ እነሱ አዘዋችሁ ይላሉ። እዛም ቢሮ ሲሄድ ሌላ፣ ቡና ላይ የሚያወራው ሌላ፣ ጫት ቤት ሲሄድ የሚነግራቸው ሌላ። እንደ አካባቢው እንዳተኛኝቱ ያጭድልሃል። ይሄ በጣም ከባድ ነው። አላህ ይጠብቀን።